ዛሬ እንግዲህ ፕሮጀክተር ልሸልማችሁ ነው። በቀደም ይሄንን ቪዲዮ ፖስት ማድረጌን ታስታውሳላችሁ። ዛሬ እንግዲህ ላይፍ ልዩነት ምናምን ስትሉ ነበር። እኔ እንደ ላይፍ ስታይል ኮንተንት ክሬተር በተቻለ መጠን የተለያዩ ኦፕሽኖች እንዳለና ኮስት ሚኒማይዝ ኑሮ እንዴት በምንፈልገው መንገድ መኖር እንችላለን የሚለውን ነው ኮች ማድረግ እንፈልገው ወይም ደግሞ ኢንስፓየር ላረጋችሁ መሞክረውና ለዛ ነው እንግዲህ ቤቴ ውስጥም የተለያዩ ሎካል ምርቶችን የምጠቀመው ሌክዠሪ ከሚመስለው እኩል ተመሳሳይ ጥቅም የሚሰጡ ግን ቅናሽ ዋጋ ያላቸውን ነገሮች ላሳያችሁ መሞክረው። ከድሮ ጀምሮ የምታስታውሱ ከሆነ አልጋ እንዴት ሶፋና አልጋ እያደረግን መጠቀም እንዳለብን ምናምን አሳያችሁ ነበረ። የፕሮጀክተሩም ሀሳብ እንግዲህ እሱ ነው። ሲዲንግ ግዛ ካላችሁ ያው ስንት ብር እንደሆነ አብዛኞቻችሁ ታውቃላችሁ ብዬ አስባለሁ። ፕሮጀክተር ግን በጣም ከ10,000 እስከ 15,000 ብር ባለው ውስጥ አንድ ጥሩ ፕሮጀክተር ገዝታችሁ ከምትወዱት ጋር ላይፋችሁ ላይ በቃ ደስ የሚላችሁ ሞመንት ክሬት እያደረጋችሁ መኖር ትችላላችሁ። ለማንኛውም ሌላ ፕሮጀክተር ከኪዮስክ አፕ ላይ ተልኮልኛል። እኔ ግን ኦልሬዲ ስላለኝና ለእኔ ትርፍ ስለሆነ ለእናንተ በሰጣችሁ አሪፍ ጊዜ ታሳልፉበታላችሁ ብዬ ስላሰብኩኝ ጊቫዌ አዘጋጅቼላችኋለሁ። እንዴት ማሸነፍ እንዳለባችሁ መጨረሻ ላይ አስቀምጣለሁ። ፕሮጀክተርም ሆነ ሌሎች እቃዎችን ግን ኦርደር ማድረግ የምትፈልጉ ሰዎች ኪዮስክ አፕ ስቶርም ሆነ ፕሌይ ስቶር ላይ ታገኙታላችሁ። እዚህ ላይ እንዳለው አድርጋችሁ ታይፕ አድርጉና አፑን አውርዳችሁ የፈለጋችሁትን እቃ ማዘዝ ትችላላችሁ። አሁን ይሄንን ጊቫዌ ለማሸነፍ ምን ማድረግ አለባችሁ መሰላችሁ? ፎሎ ያላረጋችሁ ፎሎ አድርጉ። የኔን አካውንት ለ10 ሰው ሼር ማድረግ እንዳትረሱ። ከዛ በተጨማሪም ደግሞ ይሄን ፕሮጀክተር ስሸልማችሁ ከማን ጋር ምን አይነት ሞመንት ጊዜ ማሳለፍ እንደምትፈልጉ ኢንተርቴይን በሚያደርግ መንገድ ጻፉት። ወይም ብቻችሁንም ከሆነ በምን አይነት ወይ እንደምታሳልፉት ጻፉትና ከዛ ውስጥ እንግዲህ አንድ ሰው መርጬ እሸልማለሁ። ፎሎ አድርጉ፣ ምክንያቱም ስጦታዎቼ አላለቁም። ኮፊ ቴብል አለኝ የምሰጣችሁ፣ ረከቦት አለኝ። ከዛ ደግሞ ላስት ታይም ካፖበት ስቴጅ ጋር ያሸነፋችሁ የአንቲክ ሰዓት ያሸነፋችሁ በአጠቃላይ ነገር ሁላችሁንም አሳውቃችኋለሁ። እንዲሁም ደግሞ በተቻለ መጠን አሁን 300 አይደለ 400 ስገባ 500 ስገባ ቦልድ ስጦታዎችን ልሰጣችሁ ሞክራለሁ። ከእናንተ የሚጠበቀው ፎሎ ማድረግ ነው። እኔ የምኖረውን ህይወት እንድትኖሩ ፈልጋለሁ። ተጋግዘን መልካም እድል ይሁንላችሁ።